ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በዚህ ዩቲዩብ ቻናል ፕሮጀክት ማኔጅመንትን መሰረት አድርጌ ገለጻ እያደረኩ የማስተላለፍ ትምህርታዊ ፕሮግራም ነው። እስካሁን የተለቀቁትን ቪዲዮዎች እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። ያልተከታተላችሁም ደስታዬ ጌታሁን ፕሮጀክት በሚል ዩቲዩብ ቻናል ውስጥ የገባችሁ ማግኘት እና መከታተል ትችላላችሁ። ብዙ ቁም ነገር ታገኙበታላችሁ። በዛሬው ገለጻዬ የማተኩረው ከዚህ ከፕሮጀክት ፕሮፖዛል ስናዘጋጅ አንዱ ትልቁ የፋይናንሻል ኢሹ ነው። የፋይናንሻል ጉዳይ በጣም ወሳኝ ነው እና ፋይናንሻል ግምገማን ማለፍ አለበት ፕሮጀክታችን እና ይሄ አንዱ ፋይናንሻል ግምገማ ስናካሄድ ትኩረት የምናደርገው የፋይናንስ አማራጫችን ምንድን ነው። ለዚህ ፕሮጀክት አክቹዋሊ ፕሮጀክት ብቻ ላይሆን ይችላል፣ አክሲዮን ሊሆን ይችላል። የፋይናንስ ምንጮች ምን ምን ናቸው የሚለውንም በደንብ ማወቅ ያስፈልጋል። እነዛም በደንብ ካየን በኋላ የትኛው ፋይናንስ ምንጭ ለእኛ ፕሮጀክት ይሆናል የሚለውን ለመምረጥና ለመለየት ብሎ መወሰን የፋይናንስ ምንጮቹን በደንብ ማየት ያስፈልጋል እና እንግዲህ ፕሮጀክት ወይም አክሲዮን ፋይናንስ አማራጮች ከሆኑት አንዱ የአክሲዮን የባለቤትነት ካፒታል የአክሲዮን የባለቤትነት ካፒታል ኢኩቲ ካፒታል የምንለው ነው። ይህ እንግዲህ ባለቤቶች በድርጅቱ በሚያደርጉት የገንዘብ መዋጮ የሚፈጠር ካፒታል ነው ማለት ነው። ባለቤቶቹ የአክሲዮኑ የድርጅቱ ባለቤቶች በሚያደርጉት የገንዘብ መዋጮ የሚፈጠር ካፒታል ነው ማለት ነው። ይህ ሁለት አይነት ነው። አንደኛው የመደበኛ አክሲዮን የምንለው ነው። ይሄ ኮመን ሼር ማለት ነው። ይሄ የራሱ ባህሪያት አሉት። አንደኛው ባህሪው ባለ አክሲዮኖች በድርጅቱ አጠቃላይ ጉባኤ ድምፅ የመስጠት መብት አላቸው። በዚህ አክሲዮን ባለቤት የሆኑ የባለ አክሲዮኖች በዚህ አጠቃላይ ጉባኤ ላይ ድምፅ የመስጠት መብት ይሰጣል። ሌላው በኩባንያው ውሳኔዎች ላይ በቀጥታ ይሳተፋሉ። አክሲዮኑ በኩባንያው ውሳኔዎች ላይ በቀጥታ ባለ አክሲዮኖች ይሳተፋሉ። ሌላው ትርፍ ሲከፈል በኩባንያው አፈጻጸም መሰረት ይወሰናል። ኩባንያው የትርፍ አከፋፈል መመሪያ ይኖረዋል፣ በዛ መሰረት ይወሰናል ማለት ነው። እንግዲህ እነዚህ ሶስት ባህሪያት የመደበኛ አክሲዮን ወይም የኮመን ሼር ባህሪያት ናቸው ማለት ነው። ሌላኛው ቅድሚያ ያለው አክሲዮን ወይም ፕሪፈረንስ ሼር የምንለው ነው። ፕሪፈረንስ ሼር ደግሞ የራሱ ባህሪያት አሉት። አንደኛው ባለ አክሲዮኖች የትርፍ ሲከፈል ከመደበኛ አክሲዮን ባለቤቶች በፊት ቅድሚያ ያገኛሉ። በአጠቃላይ ባለ አክሲዮኖች ከመደበኛው የአክሲዮን ባለቤቶች በፊት ቅድሚያ ትርፍ ክፍፍል ላይ እንዲያገኙ ይደረጋል ማለት ነው። ይሄ አንዱ የሚሰጠው መብት ነው። ሌላው በአብዛኛው በኩባንያ ውሳኔዎች ላይ ድምፅ የመስጠት መብት አይኖራቸውም። እነዚህ ቅድሚያ በዚህ ፕሪፈረንስ ሼር ውስጥ የሚሳተፉ ባለ አክሲዮኖች እና እነዚህ ሁለት ባህሪያት አሉት ማለት ነው። ሌላው የገንዘብ ምንጭ የገንዘብ ብድር ነው። ይሄ ማኔታሪ ሎን የምንለው ነው። የገንዘብ ብድር ነው። ከባንኮች፣ ከማይክሮ ፋይናንስ ተቋማት፣ ከሌሎች የፋይናንስ ተቋማት የሚገኙ ብድር ነው። ተበዳሪው ገንዘቡን ከወለዱ ጋራ በተወሰነ ጊዜ ሰሌዳ መሰረት በክፍያ ለአበዳሪው ይከፍላል። ፕሮጀክታችን ወይም አክሲዮናችን ማለት ነው እና ስለዚህ አንዱ የገንዘብ ብድር ከነወለዱ የሚከፈል የገንዘብ ብድር ነው ማለት ነው፣ አንዱ የፋይናንስ ምንጭ። ሌላው የንግድ ብድር ነው። የንግድ ብድር ማለት አቅራቢዎች ለፕሮጀክቱ የሚፈልጉ እቃዎችን ወይም አገልግሎቶችን ወዲያውኑ በመስጠት ክፍያውን ከተወሰነ ጊዜ በኋላ እንዲከፈላቸው የማድረግ ሂደት ነው። ይሄ በገንዘብ ሳይሆን የማያስፈልጉ ለፕሮጀክታችን የሚያስፈልጉ ማቴሪያሎችን፣ ቁሳቁሶችን፣ ንብረቶችን ከአቅራቢዎች እንወስድና ለአቅራቢዎቹ ደግሞ ከተወሰነ ጊዜ በኋላ ያንን የአጭር ጊዜ ሊሆን ይችላል፣ የረጅም ጊዜ ሊሆን ይችላል፣ በዛ መልኩ በውላችን መሰረት የምንከፍለው ነው ማለት ነው እና ይሄ የንግድ ብድር ወይም ትሬድ ክሬዲት የምንለው ነው። ሌላኛው አማራጭ የፋይናንስ አማራጭ ከፕሮጀክት የሚገኙ ማበረታቻዎች፣ ፕሮጀክቱ በተለይ ለማህበራዊ ጉዳይ፣ ለኢኮኖሚ ጉዳይ አጠቃላይ ብዙሃን ተጠቃሚ ያደርጋል ተብሎ የሚታሰቡ እና ይህንም የሚያበረታቱ አካላት ካሉ ፕሮጀክቱን ለማበረታታት እና የፋይናንስ አቅም ለማጠናከር የሚሰጡ ድጋፎች ናቸው። በገንዘብ ደረጃ እነዚህ የገንዘብ ደረጃ የግብር ቅናሽ ሊሆን ይችላል፣ ድጎማ፣ የመሬት ድጋፍ፣ የወለድ ቅናሽ እና የመሳሰሉትን በተለይ የመንግስት አካላት የሚደግፉበት ሊኖር ይችላል። ማበረታቻዎች ፕሮጀክቱ በመንግስት የሚፈልግ ከሆነና መንግስት ቅድሚያ የሚሰጣቸው ፕሮጀክት ከሆነ ማለት ነው። ስለዚህ እነዚህ እንደ አንድ የፋይናንሻል ምንጭ ነው። እነዚህ ከድርጅት የሚገኙ የማበረታቻዎች ኢንሴንቲቭስ ማለት ነው። ሌላው ከቤተሰብና ከጓደኞች የሚገኝ የፋይናንስ ድጋፍ ነው። ፕሮጀክቱን ፋይናንስ ቤተሰብ የሆኑ ጓደኛሞች መደገፍ የሚፈልጉ ከሆነ ይህም አንዱ የፋይናንስ ምንጭ ነው። በቀላል የብድር ሁኔታ ለፕሮጀክቱ የሚሰጡ የገንዘብ ድጋፍ ሊሆን ይችላል። አክቹዋሊ ነፃ ሊሆን ይችላል። በቀላል ብድር፣ በአነስተኛ ብድር ኢቭን ዋናውን ብቻ መስጠት ሊሆን ይችላል እና ዞሮ ዞሮ በድጋፍ መልክ የሚሰጥ ገንዘብ ከሆነ ይህም አንዱ የፋይናንስ ምንጭ ነው። ሌላው ከባንክ ብድር ይልቅ ይሄ ክፍያ ሁኔታው ቀለል ያለ ይሆናል ማለት ነው።
ሌላው የፋይናንስ ምንጭ ቦንድ በመሸጥ ነው። የፋይናንስ ማሰባሰብ ይቻላል። አንድ ፕሮጀክት በተለይ ይሄ ትልቁ ምሳሌያችን የታላቁ ህዳሴ ግድብ ሲገነባ ቦንዶች ይሸጥ ነበር ለግለሰብ ለተቋማትም እና ፕሮጀክቱ ለባለሀብቶቹ ያው ቦንድ በማውጣት ያንን እንዲገዙ ያደርጋል። ያን ቦንድ የገዙ ባለሀብቶች ደግሞ በተስማሙበት የጊዜ ሰሌዳ መሰረት ገንዘባቸውን ፕሪንሲፓል ከነወለዱ ከነ ኢንተረስቱ ጋር ይመልስላቸዋል ማለት ነው። አንዳንዴ ያለወለድም ሊሆን ይችላል የሚመለሰው እንደ ስምምነቱ ነው። ብዙ ጊዜ ግን ቦንድ የገዙ ባለሀብቶች እስከነወለዱ ገንዘባቸውን በውል መሰረት ሊከፈላቸው ይደረጋል ማለት ነው። ይህ በተለይ ለትልልቅ የንግድ ፕሮጀክቶች፣ ኩባንያዎች፣ ሀገራዊ ፕሮጀክቶች በጣም ትልቅ የተለመደ አሰራር ነው ማለት ነው እና እነዚህ አጠቃላይ የፋይናንስ ምንጮች ናቸው። ከነዚህ ለእኛ ፕሮጀክት የትኛው ነው የሚስማማው የሚለው መለየት እንችላለን እና ዲቴል ይህንን በደንብ ፕሮፖዛላችን ላይ ማስቀመጥ አለብን፣ መገምገም አለበት እና በዚህ መሰረት ከመረጥን በኋላ ከምንፈልገው የፋይናንስ ምንጭ ገንዘቡን ለማግኘት ደግሞ የሚያስፈልጉትን ቅድመ ሁኔታዎች የሚያስፈልጉት መስፈርቶች ማሟላት ስራ እንሰራለን ማለት ነው። እንግዲህ የዛሬው ገለጻ ይህንን ይመስላል። ቀጣይ ላይ አንድ የፕሮጀክት የፋይናንስ ምንጭ ስንመርጥ በምን ክራይቴሪያ ነው የምንመለምለው የሚሉትን ቪዲዮ ደግሞ ቀረጻ አድርጌ ወደ እናንተ አስተላልፋለሁ። በድጋሚ ላይክ፣ ሼር በማድረግ ትብብራችሁን እጠይቃለሁኝ። ለሌሎች እንዲደርሱ አድርጉ። በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ደህና ቆዩ።